ሰላም ዲኖር በሸገር ቤተሰቦቻችን እንዴት ናችሁ? እንግዲህ ሰሞኑን የሰርግ ወቅት ነው። በርካቶች እየተጋቡ ነው የሚገኙት። ከዛም ባሻገር ደግሞ ፕሮፖዝ የሚደረጉ ሰዎችም እንግዲህ አሁን ወቅቱ ነውና ወርቅ የሚሸጥበት ቦታ ላይ ነው የተገኘሁት። በዛ ላይ ደግሞ ተያይዞ ሰሞኑን ወርቅ ቀንሷል፣ የዋጋ ልዩነቶች አሉ እየተባለ ነው። እሱስ እውነት ነው ወይ የሚለውን ላጣራ እዚህ እንደምታዩት የሱቅ ሽያጭ ሱቅ ውስጥ ነው የተገኘሁት። አብረን ሆነን እውነት እንደሆነ እናረጋግጣለን። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነው አለን። እንግዲህ እኔ መጣሁት ከኑሮ በሸገር ነው። አሁን ያለንበት ወቅት ደግሞ ሰርጎች በደንብ እየተከናወኑ ይገኛሉ። ወርቅና ሰርግ ደግሞ ተቃለመች ስላንተ አልነግርህም እና እስኪ ከቀለበት ጀምረን ከዛ የአንገት ጌጦች ደግሞ እናያለን። እሺ ያው ወቅቱ የጋብቻ ወቅት በመሆኑ ከጋብቻ ብንጀምር ጥሩ ይመስለኛል። ሰውም ፍላጎቱ የጋብቻ ላይ ብዙ ትኩረት ስለሚያደርግ ከዛ ብንጀምር ጥሩ ነው ብዬ አስባለሁ። የጋብቻ ቀለበቶች አሁን ላይ በሁለት አይነት አሉ። ኖርማል ይሄ ጋብቻ የምንለው አለ፣ ኤክስትራ የምንለው አለ ማለት ነው። ኖርማሉ ማለት እነዚህ የምታያቸው ልሙጥ ቀለበቶቹ ማለት ነው። ኖርማሎቹ እነዚህ ልሙጥ ቀለበቶቹ ናቸው። አሁን ኖርማል ጋብቻ የሚባሉት ማለት ነው። እነዚህ 21 ካራት የሀገር ውስጥ ናቸው። እዚህ ነው የሚሰሩት። በ1 ግራም 29500 ብር ነው በአሁኑ ሰዓት እየተሸጡ ያሉት ማለት ነው። ዋጋ መቀነስ ላይ ስላለ ነው 30 እና 31000 32000 ብር ድረስ ነበር የሚሸጡት። አሁን ግን ትንሽ ገበያው ረገብ ስላለ በዚህ ልክ ነው ገበያው ያለው ማለት ነው። ይሄኛው 2 ግራም ጀምሮ 1 ግራም ከ80 ጀምሮ አለ። ልክ እንደ ጣት ቁጥራቸው እንደ ፍላጎታቸው ግራሙ እየጨምራል ይቀንሳል ማለት ነው። በሁለተኛ ደረጃ ደግሞ የምንመለከተው አሁን አብዛኛው ሰው ሴቶች በአብዛኛው የሚፈልጉት ቀለበትና የሚወዱት እነዚህ ኤክስትራ ናቸው ማለት ነው። እነዚህ እንደምታያቸው ተደራራቢ ናቸው፣ ባለ ሁለት ናቸው። ባለ ሁለት ናቸው፣ 21 ካራት ናቸው ማለት ነው። እነዚህ 21 ካራት ኤክስትራ የሚባሉት ናቸው። እነዚህ ማለት ነው። ቺኛዋ ፕሮሚስ ትሆናለች፣ ቺኛዋ ጋብቻ ትሆንና አንድ ላይ ነው የሚደረጉት ማለት ነው። እንደዚህ አፈረበት እነዛ ነው የሚደረጉት። በእነዚህ ከሆነ 31000 ብር እና 30500 ብር ነው የሚሸጡት በግራም ማለት ነው። በግራም 21 ካራቶቹ ማለት ነው። በ18 ካራትም ደግሞ ኤክስትራ አላቸው በእንደነዚህ ማለት ነው። እነዚህ ጎላ ያሉ ናቸው። 18 ካራት ኤክስትራ ናቸው። ለግራም 27000 ብር ነው የሚሸጡት። እነዚህ ከፍ ያለ ነገር ለሚፈልግ እጅ ላይ ጎላ ብሎ ይታያል። በ18 ካራት ኤክስትራ ናቸው። ግራማቸውም ተለቅ ይላል። ከ7 ግራም ጀምሮ ነው የሚጀምሩት ግራማቸው ራሱ ማለት ነው። እነዚህ 27000 ብር ነው የሚሸጡት። 18 ካራት ኤክስትራ ናቸው ማለት ነው። እነዚህ ደግሞ የምታያቸው በዛኛው ሆኖ ሌላ አይነት ዲዛይን ናቸው ማለት ነው። አራት ማዕዘን ሆነው እንትናቸው ኖርማል ወጣ ያለ እንደነዚህ ገባ ያለ ነገር የሌለው ማለት ነው። እነዚህ ደግሞ ለየት ያለ እነዚህ ደግሞ ፕሮሚሶች ናቸው። ኖርማሊ ሲንግል አንድ ሰው ለብቻው ፕሮሚሷን ብቻ ማድረግ ለሚፈልግ ሰው ስለሱ በደንብ ንገረኝ። እነዚህ ማለት ያው ቅድመ ጋብቻ ላይ ከጋብቻ በፊት የሚደረጉ ቀለበቶች ናቸው። ፕሮሚስ ናቸው። ኖርማል ሲንግል ናቸው ማለት ነው። ሲጋቡ ደግሞ ቺኛውን ተደራቢያን ይደረጉባታል ማለት ነው። ስለዚህ እስኪ ዋጋ ንገራቸው። በእነዚህም ያው ነው ተመሳሳይ ነው። ከነዚህ ጋር ዋጋቸው ተመሳሳይ ነው ዋጋቸው። ሶስተኛውን ደግሞ በምታይበት እነዚህ ተደራራቢ ሆነው የተያያዙ ናቸው። ልክ እነዚህ መጀመሪያ የምታዩ የተለያዩ አልነበሩ አንድ ላይ የተያያዙ ናቸው። በጣም ውበት አላቸው። አሁን ከነዚህ ትንሽ ቀደም ብሎ የነበሩ ፋሽኖች ናቸው። እነዚህ አሁን ላይ ያሉት እነዚህ ናቸው ማለት ነው። እነዚህ ተመሳሳይ ዋጋ ነው የሚኖራቸው። ዲዛይን ነው ልዩነታቸው። በግራም አንድ ነው ዋጋቸው። በግራም አንድ ነው 30500 እና 31000 ነው። እንደ እቃው ይለያያል። እነዚህ ቅድም ያሳየሁሽ ፕሮሚሶቹ ናቸው። እነዚህ ደግሞ የምታያቸው ከላይ ያሉት ጌጥ ቀለበቶች ናቸው። ኖርማሊ የጋብቻ ሳይሆን ዝም ብለሽ የምትለብሺው እጅሽ ላይ የምታረያቸው ቀለበቶች ምናምን ናቸው ማለት ነው። ልክ እንደ እንትን ነው። አሁን ይሄ ፍላወር ነው ግን በጣም ነው የሚያምረው። በጣም ያምራል። ያው ነው ይሄን በግራም እነዚህ በግራም 31000 ብር ናቸው። ከነዛው ተመሳሳይ ናቸው። በእነዚህ የምትወስጂው ምናምን እነዚያውን ከሀበሻ ቀሚስ ጋር ምናምን ከባህል ልብስ ጋር የሚለበሳቸው ኖርማሊ ደግሞ እንደነዚህ ደግሞ አሉ። ኖርማል ቀለል ያለው ነገር ብቻውን የሚለበሱ ነገሮች ናቸው ማለት ነው። ከዚህ በፊት በነበረው ገበያ ላይ በጣም ለውጥ አለው። ግራም 3000 ብር እና የ2000 ብር 2500 ብር ቅናሽ እያሳየ ነው ያለው ማለት ነው። እነዚህን በምትመለከሽበት ሰዓት ግራማቸውን አልነገርኩሽም። እነዚህ ከ3 ግራም ከ40 ጀምሮ ነው ያሉት። 3 ግራም ከ40 ጀምሮ ነው ያሉት። በእነዚህ ደግሞ በተያያዙት ደግሞ ከሆነ ከ2 ግራም ከ30 ጀምሮ አለ ማለት ነው። እነዚህ ጌጥ ቀለበቶች ደግሞ ከ2 ግራም ጀምሮ አሉ። ከ2 ግራም ጀምሮ ከፍ እያሉ ይሄዳሉ ማለት ነው። በጣም አሪፍ
እነዚህ ነው በምትመለከችበት ሰዓት ምንድናቸው ብራስሌቶች ናቸው ኖርማሊ ሁሌ የሚለበሱ ናቸው ማለት ነው ይሄ ለፕሮግራም ለምን ብለሽ የምትለብቻቸው ሳይሆኑ ኖርማሊ በቃ እጅሽ ላይ ሁሌ እንደዚህ የለተለት እንቅስቃሴ የሚደረጉ ናቸው ማለት ነው በጣም ነው የሚያምሩት ፍሪ ሳይዝ ናቸው በፈለግሽ ሰዓት ማጥበብ ማስፈል ለወፍራምም ለቀጭንም እጅ ይሆናል ማለት ነው እዚህ ጋር ደግሞ የምትመለከቹ ማጫወቻዎችና የጆሮዎች ናቸው የጆሮ ጌጦች እነዚህ ማጫወቻዎችና የጆሮዎች ናቸው እነዚህ ጥቁሩ ለመደርደሪያ ላይ የምታያቸው 18 ካራቶች ናቸው በነጩ መደርደሪያ ደግሞ የምታያቸው 21 ካራት ናቸው የውጪ ናቸው ሁሉም 18 ካራቶቹ የጣሊያን ወርቆች ናቸው እነዚህ ደግሞ 21 ካራቶቹ ደግሞ የባህሬን ወርቆች ናቸው ማለት ነው የውጪ ናቸው የ21 ካራት ናቸው እነዚህ ነጩ ላይ የምታያቸው 21 ካራት ናቸው ለግራም 31000 ብር ድረስ ነው የሚሸጡት እነዚህ አሁን በቅጠል የተሰሩ የጆሮዎች ናቸው ስንት ግራም ነች እሱ አሁን 1 ግራም ከ70 ነች ግራማቸውም ቀለል ያለ ናቸው ሁሌም የሚለበሱ ናቸው ማለት ነው ኖርማሊ ደግሞ ለህፃናት ደግሞ የሚደረጉ አሉ እነዚህ ትንንሽዬ የጆሮዎች ናቸው ህፃናቶች የሚለብሷቸው ለህፃናት ተብሎ የልጆችም የሚፈልግ ካለ ልክ እንደዚህ ህፃናቶች አሉ ማለት ነው በብዙ አማራጭ አለን ማለት ነው አሁን ያሳየሁሽ ኦሬዲ ለሳምፕል ነው እንጂ ብዙ አይነት አማራጮች አሉ በዲዛይን አማራጮች አሉ እነዚህ የምታያቸው መስቀሎች ናቸው 21 ካራት ንጹህ 21 ካራት ባህሬን ናቸው እነዚህም ለዛው በ31000 ነው 1 ግራም ዋጋቸው ማለት በእነዚህ ደግሞ የጣሊያኖቹ ደግሞ 18 ካራቶቹ 27000 ብር ናቸው ማለት ነው እቺ ደግሞ የምትመለከቻት አምባር ነች ኖርማል ወርቅ ነው ጌጥ ነች 18 ካራት የጣሊያን ወርቅ ነች በጣም ንጹህ ወርቅ ነች 18 ካራት እንደዚህ አይነት እንትኖች ኤክስትራ ስራዎች ናቸው አሁን እነዚህ 18 ካራት ናቸው ዋጋቸውም ትንሽ ይጨምራል 29000 ብር ነው የሚሸጡት እነዚህ ለምን ኤክስትራ ናቸው በግራም 29000 ብር በጣም የሚያማምሩ እቃዎች ናቸው እነዚህ አሁን ይሄ ከፈለግሽ የራሱ ኮምፕሌትም አለው ያንገት አለው ሙሉ ሴት አለው ከጣት ጋር ማለት ነው አሁን ደግሞ እዚህ ጋር የምትመለከቻቸው ተለቅ ያሉ ሀብሎች ናቸው ለፕሮግራም የሚለበሱ ብዙ ጊዜ ፍራንክ ለመያዝ ሰው ገንዘብ ለመያዝ የሚገዛው እቃዎች ናቸው አብዛኞቹ እዚህ ጋር የምትመለከቱ ግራማቸውን ተለቅ ያለ እቃዎች ናቸው በ21 ካራት አለው በ18 ካራት አለው አብዛኞቹ እዚህ ጋር የምትመለከቻቸው ኤክስትራ እቃዎች ናቸው ኤክስትራ ዲዛይኖች ማለት ነው አሁን ይሄኛው ታየው ግራሙ ትልቅ ይመስላል ግን አነስ ያለ ግራም ነው ወደ 17 ግራም 14 ግራም አካባቢ ነው ከነጆሮ ስለዚህ 18 ካራት ኤክስትራ ናቸው አሁን ከለሩ እንደምታየው ድምቅ ብሎ ይታያል ድምቅ ብሎ ቀይ ሆኖ ነው የሚታየው ግን ምንድነው የ21 ከለር ያለው ነው የሚመስለው ግን 18 ካራት ነው ማለት ነው እነዚያው ለግራም 28000 ብር ነው የሚሸጡት ኤክስትራ ስለሆኑ ማለት ነው ዲዛይናቸው በተለየ ቁጥር ዋጋውም እንደዚህ እየጨመረ ይመጣል ማለት ነው ይሄ ደግሞ በምትመለከቱበት ሰዓት በጣም የሚያምር ፍላወር ነው ሙሉ ለሙሉ አበባ የሆነ እንትን ነው ሁሌ የምታረጊው ነገር አይደለም ግራሙም ተለቅ ያለ ነው ወደ 100 ግራም አካባቢ ነው ሙሉ ከነጆሮ ከነቀለበቱ አንድ ላይ 100 ግራም አካባቢ ነው ይሄኛው 31000 ብር ነው በግራም 21 ካራት ባህሬን ናቸው በጣም ነው የሚያምረው እዚህ አንገት ላይ እዚህ ጋር መጥቶ ቁጭ ስለሆነ የሚለው በጣም ነው ውበት ያለው ጆሮም እንደዚህ ግን ያው እነዚህ ሁሌ የሚለበሱ ነገር ሳይሆን ለፕሮግራም የሚለበሱና አንዳንዴ ፍራንክ ለሚያዝ የሚገዙ እቃዎች ናቸው ማለት ገንዘቡን ከምታስቀምጪው ወርቅ ላይ ቢቀመጥ ፍራንክ እየተወደደ ስለሆነ የሚሄደው በዚህ ደግሞ የምትመለከቱው 21 ካራት ናቸው እንደዚህ መስቀል ነው ሻሽ ነገር ነው ዳንቴል ነው እንትኑ ከላይ ያለውም ወርቅ ነው ዳንቴሉም ወርቅ ነው ከውስጡም ሌላ ሀብል አለው እንደምታየው በጣም የሚያምር እቃ ነው ቆንጆ ነገር ነው ይሄኛው ልክ እንደዛው ተለቅ ያለ ግራም ነው ወደ 20 ምናምን ግራም ነው አንድ ላይ ከነመስቀሉ ወደ 22 ግራም አካባቢ ነው ለግራም 31000 ብር ነው የሚሸጡት ማለት ነው ይሄኛው ደግሞ 18 ካራት ነው ኤክስትራ ነው ልክ እንደዚህኛው ቅጠል ነገር ነው ግን አይተሽው ከሆነ ከለሩ ወጣ ያለ ከለር ነው ያለው ይሄው 3 አይነት ከለር አለው ኖርማሊ ጎልደን ከለር አለው ሲልቨር ከለር አለው እና ደግሞ የሆነ ብሉ ብላክ ነገር አለው ቅጠሎቹ ላይ ልክ የቅጠሎቹ እንትን እንዳለው ማለት ነው እነዚህ 18 ካራት ኤክስትራ ናቸው ለግራም 28000 ብር ነው የሚሸጡት ማለት ነው የጣሊያን ወርቆች ናቸው እነዚህ ደግሞ ማሳየሽ የነበረው ባህሬን ናቸው እነዚህኛዎቹ የጣሊያን ናቸው በጣም የሚያምር ነው ብዙ ጊዜ የጣሊያኖች የሚሉት 18 ካራት ሲሆን የጣሊያን ነው የሚሆነው የአውሮፓ ወርቆች ናቸው የሚሆኑት ማለት ነው እነዚህም ልክ እንደነዛ ሁሌ የሚለበሱ አይደሉም እንትን የሚል ናቸው የፕሮግራም ናቸው እነዚህም ሁሌ እንትን የምትያቸው ነገሮች አይደሉም ሁሌ የምትለብሻቸው አይደሉም እቺኛዋ ቀለል ያለች ነገር ነች ግራማማ ማነስ ያለ ሲምፕል ነች ቀለበትም አለው የጆሮም አለው ምንድነው ይሄኛው አሁን
መጥቶ አሁን ቅድም እነዚህ ሳሳይሽ እዚህ ጋር ደረት ላይ ነበር የሚቀመጠው እቺኛው ረቦ የምትቀረው እዚህ ጋር ነው ልክ ጌጥነቷ የሚቀመጠው እዚህ ጋር ነው በጣም ነው የሚያምረው እዚህ ከፈት ያለ ልብስ ለሚለብሱ ሴቶች በጣም ውበት አላቸው ማለት ነው በጣም ያምራል ይሄም በተመሳሳይ 21 ካራት ነው እንደምታዩ ፍላወር ነገር ነው ይሄም ዲዛይኑ ለየት ያለው ፍላወር ነው ትልቅ ግራም ነው ይሄ ብቻው 70 ምናምን ግራም ነው 72 ግራም አካባቢ ነው ይሄ እዚህ ጋር ማጫወቻው ሀብሉ ብቻውን 70 ምናምን ግራም ነው ማለት ነው ይሄኛው ኢጣሊያን ኤክስትራ 18 ካራት ናቸው እነዚህ በእነዚህ የተመሳሳይ ናቸው አሁን ቅድም ያሳየሁሽ አምባሮች ምናምን አለው ኮምፕሊት ያልኩሽ የነዚህ ነው ማለት ነው እንደዚህ ለብቻውን ከፈለገ አምባሩ መውሰድ ይችላል እንደዚህ ሙሉውን የሚፈልግ ደግሞ ሙሉውን ይወስዳል ማለት ነው እነዚህ 28000 ብር ናቸው 28000 ብር ናቸው ይሄ ኖርማሊ ያው ብዙ ጊዜ የተለመደ ወርቅ ነው የባህል ልብስ ጋር የሚለበሱ ናቸው ማለት ነው ኖርማሊ ደግሞ ከላይ የምታያቸው ደግሞ አዘቦት ጊዜ የምትለብሻቸው ናቸው ከላይ እንደዚህ በምትመለከሽበት ጊዜ በአዘቦት ጊዜ ኖርማል በማንኛውም ቀን የሚለበሱ ናቸው ማለት ነው ግራማቸውም ብዙም አይደለም ይሄኛው አሁን 9 ግራም ከ80 ነው 21 ካራት ነው ለግራም 30500 ብር ነው እነዚህ 30500 አዎ ከነዚህ 500 ብር ምናምን ልዩነት አላቸው ኖርማል ዲዛይኖች ስለሆኑ ማለት ነው ይሄኛው 18 ካራት ነው ሰንሰለት ነው ይሄኛው አሁን እንደዚህ ከለሩም ይለያያል ከለሩ 3 አይነት ከለር ነው ያለው ጎልደን አለው ሲልቨር አለውና ሮዝ አለው ሮዝ ጎልድ ሲልቨር ጎልድ እና ኖርማል ጎልድ ከለር አላቸው ማለት ነው ኤክስትራ ነው እንደዚህ አይን ላይ ስታዩ አሁን ይሄ በጣም ትልቅ ነው የሚመስለው ግን ትልቅ ግራም አይደለም ግራሙ 10 ግራም ነው አሁን ይሄ አይን ላይ ግን ስታይ በጣም ትልቅ ነው የሚመስለው አንዳንዴ ፕሮግራም ሲኖርሽ ምናምን ስትለብሺው ለየት ያለ ነገር ስትፈልጊ የሚለበሱ እቃዎች ናቸው ማለት ነው ለግራም 28000 ብር ነው ይሄኛው ደግሞ በጣም ቆንጆ ነች ፍላወር ነች ሁሌም የምትለበስ ነገር ነች ወደ ነገር አላት ይሄ በቃ የሴት እንትን ነገር ነች ይሄም ልክ እንደዛው 3 አይነት ነው እሺ ነጭ አለው ሮዝ አለው ቀረብ ብለሽ ስታዩ ነው አሁን ሻይን ሲያደርግ 3 አይነት ከለር ነው የሚያወጣው እዚህ ላይ እንደምታዩ ማለት ነው ዲቴሉ በጣም ያምራል ጎልደን አለው ሲልቨር አለው ሮዝ አለው አንድ ላይ ነው ኮምባይን ተደርጎ የተሰሩ ናቸው እነዚህ 31500 ብር ነው ማለት ነው ይሄኛው ደግሞ ኖርማል የተለመደ ስራ ነው ይሄ ረዘም ያለ ነገር ምናምን እንደሚፈልገው እንደምታዩ ይሄ በሁለት ታጥፎ ነው እንትን ያለው እንደዚህ አሁን ረጅም ነው ይሄ ወንድም ማድረግ ይችላል ይሄ ወንድም ማድረግ ይችላል ሴትም ማድረግ ይችላል ማለት ነው አሁን ይሄኛው በዛብኝ ለሚል ሰው ከፈለገ በሁለት አርግቶ ማሰራትም ይችላል ብዙ ጊዜ ግን የሚለበሰው ምንድነው ሴቶች አንገት ላይ ከለበሱት በኋላ ቺኛዋ እንደዚህ ታጠፍና ባለ ሁለት ይሆናል ማለት ነው ሁለት ደረጃ ነው ብዙ ጊዜ የሚሆነው እንደዚህ ረዘም ሲል ሁለት ደረጃ አርግተው ሴቶች ብዙ ጊዜ እንደዛ ይጠቀሙታል ወንድ ደግሞ ከሆነ ያው ደረቱ ሰፋ የሚል ስለሆነ እዛ ላይ መጥቶ እንዲቁጭ የሚል ነገር ነው ማለት ነው በግራም ስንት ነው አልከኝ እነዚህ ለግራም 31000 ብር ነው 30500 ብር ነው ኤክስትራዎቹ ከሆነ 31000 ብር የ500 ብር ልዩነት ነው ከእንተኖቹ ጋር ያለው ብዙ ልዩነት ከኤክስትራዎቹ ጋር ብዙ ልዩነት የለውም እነዚህ የምታያቸው ልክ እንደዛው በተመሳሳይ መልኩ ያሉ ናቸው ሁሌ የሚለበሱ ናቸው እነዚህ ደግሞ ከታች የምታይበት ኖርማሊ ሁሌ የተለመዱ ሀብሎች ናቸው ሀብል ቅድም ለብቻው ማጫወቻ ምናምን አሳይቼሻለሁ እነዚህ ሀብሎችን ኖርማሊ ሁሌ የሚለበሱ ነገሮች ናቸው ግራማቸው ከ5 ግራም ጀምሮ አለ ቀጠን ያለም ለሚፈልግ ሰው ቀጭንም ነገር አለ ማለት ነው አሁን እነዚህ በመተወስጂበት ሰዓት ቀጫጭን ደግሞ ለሚፈልግ እንደዚህ ቀጠን ነገር አለ እቺኛዋ ቴፋድ ትባላለች ለየት ያለች ነች ግራማም ትንሽ 4 ግራም ከ80 አካባቢ ነች ማለት ነው እንደዚህ ደግሞ ቀጫጭን ሀብልም ለሚፈልግ ሰው ብዙ ጊዜ ለልጆች ነው ይሄን የሚያደርገው አጠር ያለም ስለሆነ ቀጫጭን ሀብሎች ግራም አለ አሁን እኛ ጋር ከ1 ግራም ጀምሮ አለን ማለት ነው ሀብሎች በተለያዩ ለሴትም ለወንድም የሚሆኑ ማለት ነው እነዚህ 30500 ብር ናቸው 30500 እንደዚህ ተመሳሳይ ናቸው ቀጠን እና ወፈር የሚለያየው ግራማቸው እንጂ ሁሉ ነገራቸው አንድ ነው በተጨማሪ እዚህ ቤት የምንይዛቸው ነገሮች ምንድነው ሲልቨር የብር ጌጦችን እንደዚህ ለወንድም ለሴትም እንይዛለን የወንድ ቀለበቶች እንደዚህ የምታያቸው ናቸው ኖርማሊ ከፍለፊ እንደዚህ ጌጥ ቀለበቶች ናቸው እነዚህ ደግሞ ከኋላ የምታያቸው ጋብቻ ቀለበቶች ናቸው ማለት ነው አሁን አዳዲስ የመጡ ጥቋቁር ያላቸው የሚባሉት እነዚህ ለዛ ናቸው ማለት ነው ይሄኛውም እንደዚሁ የጆሮና ማጫወቻ ናቸው ከፍለፊ የምታያቸው የጆሮ ናቸው ከኋላ ያሉት ደግሞ ማጫወቻና የጆሮ ናቸው ብዙ ጊዜ ለህፃናት ምናምን ለሚል ሰው የሚወስዷቸው ናቸው እነዚህ ደግሞ ብራስሌቶች ናቸው ኤክስትራ ብራስሌቶች ናቸው ያምራሉ በጣም የሚያማምሩ ዲዛይኖች አሉት እነዚህም አሁን እንትን አይደለም
በቃ ሁሉ የሚለበሱ ነገር ናቸው። ሲልቨር ደግሞ ውበትም ደግሞ በጣም አላቸው። በጣም ውበት ይሄ ወጣ ያለ ዕቃ ናቸው። ኤክስትራ ዲዛይኖች ናቸው። የቱርክ ናቸው እነዚህ። መጀመሪያ እነዚህ ያሳየሁሽ የጣሊያን ናቸው። እነዚህ ደግሞ የቱርክ ናቸው ማለት ነው። እነዚህ በግራም 1200 ብር ነው የሚሸጡት። ሲልቨሮቹ ብራስሌቶቹ ከግራም ከ2 ግራም ከ20 ጀምሮ አሉ። ቀለበቶቹ ደግሞ እንደ እንትናቸው የወንዶቹ ትንሽ ከፍ ያለ ናቸው። ትንሽ የሚባለው 5 ግራም ምን አካባቢ ነው ማለት ነው። እነዚህ ሲልቨር ሀብሎች ናቸው። ሀብል ለሚፈልጉ አማራጮች አሉ። ሀብሎች አሉ። የሴት ቀለበቶች እዚህ ጋር እንደምትመለከቱ ደግሞ የሴት ቀለበቶች አሉን ማለት ነው። ይሄ ለኢንጌጅመንት የሚሆን ለሰርግ የሚሆን አይነት ለጌጥም የሚሆን አለ፣ ለእንትንም የሚሆን አለ ማለት ነው። አሁን እነዚህ የምታያቸው የወርቆቹ ቅድም ያሳየዎችሽ ማለት ናቸው። በሲልቨር ማለት ነው። እነዚህ ፕሮሚሶች ያልኩሽ ቅድም ያሳየዎች ናቸው። ተደራቢ የተያያዙት ያልኩሽ ደግሞ በወርቁ ያሳየዎችሽ እንዳለ በሲልቨር አለ ማለት ነው። በተጨማሪ የአፍንጫ ለሚፈልጉ ሰዎች የአፍንጫ በተለያየ ዲዛይን እናቀርባለን ማለት ነው። አሁን እነዚህ የአፍንጫ ናቸው ማለት ነው። በ3 አይነት ዲዛይን ነው ያለው። የአፍንጫው ኖርማል ክብ አለ፣ ክብ ሆኖ ባለ 2 ጌጥና ባለ 1 ጌጥ አለ። እቺ ደግሞ ኦቫል ነገር ነች፣ ልጥፍ የምትል ነች ማለት ነው። አይሻት እቺ ልጥፍ የምትል ነች። ይሄ ደግሞ ኖርማል የተለመደች ክቧ ማለት ነው። ይሄን ይመስላል እኛ ጋር ሲመጡ የሚያገኙት በተለያዩ አማራጮች የተለያዩ ዲዛይኖችን ከቀለበት ጀምሮ የአንገት፣ የሀብል፣ ብራስሌት፣ የተለያዩ አፍንጫ ሁሉንም ነገር ማግኘት ይችላሉ ማለት ነው በእኛ ሱቅ። በጣም ቆንጆ። በተጨማሪ ደግሞ ብዙ ጊዜ ሰዎች ወርቅ ሲገዙ ምንድነው ምንትን የምንለው ንጹህ መሆኑ አለመሆኑን ማረጋገጫ በምን እናውቃለን የሚለው ጥያቄ ያነሳሉ። ያ በምንድነው የሚረጋገጠው? በፈር ቴስት የሚባል ነገር አለ። በሱ ነው ቴስት የሚደረገው ማለት ነው። አሁን በፈር ቴስቱን ላሳየሽ። እነዚህ 2 ኬሚካሎች ናቸው። ይሄኛው 21 ካራት መፈተሻ ነው። ይሄኛው ደግሞ 18 ካራት መፈተሻ ነው ማለት ነው። አሁን ከሁለቱም አውጥቼ ላሳይሽ። ይሄ አሁን የጻፍኩትኝ 21 ካራት ነው። ይሄ ደግሞ 18 ካራት ነው ማለት ነው። አሁን ይሄን ስናረግበት እንዴት ነው የምናውቀው? አሁን ይሄኛውን ስናረግበት ወርቅ ንጹህ ወርቅ ከሆነ አይጠፋም። ንጹህ ወርቅ ካልሆነ ግን ይጠፋል የምናረግበት ማለት ነው። ይሄ አሁን 18 ካራት መፈተሻ ነው ያረኩበት። እንደምታዩ ልክ ስታረጊበት ጽሁፉ ጉልት ብሎ ይወጣል ማለት ነው። ይሄ ደግሞ 21 ካራት የጻፍኩት ነው። ሳረግበት ልክ እንደዛ ይሾ ጉልት እያለ ይወጣል ከለሩ ማለት ነው። አሁን የ21ዱ መፈተሻ ላይ 18 ካራት ባረግበት ይጠፋል ማለት ነው። አሁን ይሄ 18 ካራት ነው። እሺ ጻፍኩትኝ 21 ካራት መፈተሻ ነው አረኩትኝ። ቀስ እያለ ያው እየደበዘዘ ጠፋ ማለት ነው። ይሄ ማለት ምንድነው? ይሄ 18 ካራት ነው እንጂ 21 ካራት አይደለም ማለት ነው። በእንደዚህ አይነት መልኩ ነው የሚለየው። ከገዛ አሁን እኛ ጋር መተው ከገዙ ከወሰዱ በኋላ ሁሉ ነገር ከጨረስን በኋላ ይሄንን በፈር ቴስት አርግተን እናሳያቸዋለን ማለት ነው። የናሱም የገዙትንም ዕቃ ራንደም የፈለጉትን ዕቃ ይሄን ብለው መርጠው ቼክ አርግተን ነው የምንሰጣቸው ማለት ነው። ስጋት አይገባቸውም ማለት ነው። ይሄ ማለት ማረጋገጫቸው ነው። ንጹህ ወርቅ መውሰዳቸውን ማረጋገጫቸው ነው ማለት ነው። እንደሚታየው በእቃውንም በሁለት ዕቃ አርግተን ነው የምናስቀምጠው። የተለያየ አይነት ዕቃው ላይ ነው የምናስቀምጠው። ሰው ግልጽ ሆኖ እንዲታየው ማለት ነው። የተለያየ ዕቃ አስቀምጠን ነው ፈትሸን አሳይተን የምንሰጠው ማለት ነው። በተጨማሪ ደግሞ ማሰራት የሚፈልጉ ሰዎች ኦርደር ማድረግ የሚፈልጉ ሰዎች በኦርደር የምንሰራቸው አሉ። በፎቶ የሚሰሩ ስራዎች አሉ። እነሱን አሁን ለምሳሌ በፎቶ ያልኩሽ ያንቺን ፎቶ ወርቅ ውስጥ አስገብተን እንደ ማጫወቻ አርግተን ልክ እነዚህ ማጫወቻዎች አሉ አይደል? እነዛ አርግቶ ማሰራትም የሚፈልጉ ሰዎች ካሉ በትዕዛዝ መቀበል እንችላለን። የተበጠሰ እንሰራለን። የሚሸጡትም ካለ እንገዛለን። የሚቀየር ካለ እንቀይራለን። ሁሉን ነገር እኛ ጋር መጥተው የሚያጡት ነገር የለም ብለን እናስባለን ማለት ነው። በተጨማሪ ደግሞ አድራሻችን 4 ኪሎ ኢንዱስትሪ ሚኒስቴር ፊት ለፊት መለክ ጆለሪ ይባላል። በቲክቶክ አካውንታችን መለክ ጎልድ
ወይ ደግሞ መለክ ጆለሪ ብለው ቢገቡ ያገኙናል። ዌብሳይታችን ደግሞ www.melekjewelry.com ብለው ቢገቡ ዌብሳይታችን ላይ የሚፈልጉትን እቃ አይተው መገበያየት ይችላሉ ማለት ነው። ይሄ የዌብሳይቱ ጥቅም ምንድነው? አሁን እኛ የምንሰራበት የተወሰነ ሊሚት የሆነ ሰዓት አለ። ጧት የምንገባበት ማታ የምንወጣበት ሰዓት አለ። አብዛኛው ሰው ደግሞ እንደዚህ አይነት ነገር መግዛት ሲያስብ ማታ ላይ ነው ነገ ይሄን ነገር እገዛለሁ ብሎ የሚያስበውና ያን ሲያስብ ምንድነው መጥቶ መቻኮልም ምንም አይሆንበትም ማለት ነው። ገብቶ ዌብሳይታችን ላይ www.melekjewelry.com ብሎ ገብቶ ቢአይ 24 ሰዓት ቤታችን ክፍት ነው በዛ ማለት ነው። ቤታችን ውስጥ ያሉ እቃዎች በሙላ እዛ ላይ ተጭነዋሉ። ገብቶ 21 ካራት 18 ካራት ቀለበት ቢል ምን ቢል ሁሉን ነገር ቢል በካቴጎሪ የተቀመጠለት አለ እዛ ላይ ገብቶ ማየት ይችላል ማለት ነው። በተጨማሪ ደግሞ በስልክም ቀጥታ ደውሎ ኮንታክት ማድረግ ይችላል ማለት ነው። በ0912 000915 ብሎ ቢደውል መለክ ጆለሪ ማግኘት ይችላል ማለት ነው። በጣም አሪፍ ጥሩ ጊዜ ነበረን። አመሰግናለሁ በጣም። እሺ አመሰግናለሁ። ሰላም ሁኑልኝ። ቤተሰቦቻችን እንግዲህ እንዳያችሁት ወቅታዊ የሆነው የወርቅ ግብይት ዋጋ አይተናል። እንግዲህ እዚህ የተገኘበት ቦታ ደግሞ ወርቅ የምትፈልጉ ከሆነ ከጋብቻ ወርቅ እስከ ጌጣጌጥ እንደምታገኙ እንግዲህ ተመልክታችኋል። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።